2018 9ኛ ወር ላይ እንገኛለን። በግንቦት ወር ሁለተኛው ቀን ላይ እንገኛለን። በሰዓት የተለያዩ ወታደራዊ ዲፕሎማሲያዊና የግንባር መረጃዎችን በቅደም ተከተል ወደ እናንተ አደርሳለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። የአልቡርሃን ጦር በምዕራብ ኢትዮጵያ ለኢላማ የድሮን ጥቃት ኢላማ አድርጓቸዋል የተባሉ ቦታዎችን በተመለከተ አዳዲስ መረጃዎች ወጥተዋል። ይህንን ጨምሮ የተለያዩ መረጃዎችን አደርሳችኋለሁ። በምዕራብ ኢትዮጵያ ያለው ውጥረት ከዕለት ወደ ዕለት እየተባባሰ መጥቷል። ከዚህ ጋር በተያያዘ በምዕራብ ኢትዮጵያ በሚገኘው ዳውስ ተብሎ በሚጠራው የአርኤስኤፍ ወታደራዊ ካምፕ ላይ አዳዲስ ተሽከርካሪዎች እየተገጣጠሙ መሆናቸውን የሚገልጹ መረጃዎች ወጥተዋል። እነዚህ አነስተኛ ተሽከርካሪዎች ለሜዳ ላይ ውጊያ የሚያገለግሉ በትከሻና በእጅ የሚያዙ የቡድን መሳሪያዎችና የነሱ ከመሳሪያዎችን እንደዚሁ ለመደገን የሚያገለግሉ መሳሪያዎች ናቸው እየተገጣጠሙ ያሉት። ከዚህ ጋር በተያያዘ ያሉ በምዕራብ ኢትዮጵያ ያሉ ዝርዝር መረጃዎችን አደርሳችኋለሁ። ከቤንሻንጉል ታጣቂዎች እስከ አርኤስኤፍ እንዲሁም ደግሞ በቀጠና ያለው ሁኔታ በተመለከተ ሰፋ ያሉ ዝርዝር መረጃዎች ይዣለሁ። አብራችሁን ቆዩ። በትግራይ ያለው አጠቃላይ ወታደራዊ ውጥረትና ፖለቲካዊ እንቅስቃሴ በተመለከተ እንደዚሁ አዳዲስ መረጃዎችን ይዣለሁ። እየተከታተላችሁ አብራችሁን እንድትቆዩ ነው በአክብሮት የምጋብዛችሁ። ባለፈው ሳምንት መጨረሻ ላይ ደብረጽዮን የትግራይ ክልልን ምክር ቤት መልሰናል፣ አስተዳደሩ መልሰናል ካሉ በኋላ በርካታ ወታደራዊ፣ ፖለቲካዊ እንዲሁም ደግሞ ቀጠናዊ ሁኔታዎች በተለዋጭ ሁኔታ ውስጥ ይገኛሉ እና አልቡርሃን የህወሓትን ጦር በሁመራ ትይዩ የሚገኘውን ወደ ቤንሻንጉል ቀጠና እንዲያዛውር አድርገዋል። እንዲሁም ደግሞ ህወሓት ደግሞ ከትግራይ አካባቢዎች ታጣቂዎችን ወደ ሱዳን እየላከ ነው የሚገኘው። በትግራይ ውስጥም እንደዚሁ የታጣቂዎች ቦታ ስምሪትና ዝውውርን በተመለከተ ከተከዜ ቀጠና እስከ ራያ ግንባር ባሉት አካባቢዎች አዳዲስ መረጃዎች አሉ። እነዚህም በየቀኑ እያደረሷቸው ነው የሚገኘው። በዚህ ሰዓት እንግዲህ የህወሓት የአርሚ ዋና አዛዥ በርካታ ታጣቂዎችን በተመለከተ ሪፖርት አቅርቧል። ይሄ የቀረበው ሪፖርት ምንድን ነው የሚለውን ጨምሮ በርካታ መረጃዎችን በዚህ ሰዓት የምትከታተሉ ይሆናል። እናንተ የሚጠበቅባችሁ እነዚህ ደቂቃዎች አብራችሁ መቆየት ነው። ወደ አማራ ክልል ስንመጣ እንደዚሁ በአምባሰል ተራሮችና አካባቢ የቀጠለው ውጊያና ያለውን አጠቃላይ ሁኔታ በተመለከተ ዝርዝር መረጃዎች አሉኝ። እንደዚሁ ደግሞ ወደ ምንጃር ቀጠና የሚመስሉ መረጃዎች አሉ። በተለያዩ አካባቢዎች በተፈጸሙ የደፈጣና የግንባር ውጊያዎች የደረሱ ሰብአዊ፣ ቁሳዊና ወታደራዊ ኪሳራዎችን በተመለከተም እንደዚሁ አዳዲስ መረጃዎችን በሰዓት ወደ እናንተ አደርሳችኋለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እናንተም ሀሳብ አስተያየት ቢኖራችሁ ጥቆማ ዜና ስሜል.com ላይ ልታደርሱ ትችላላችሁ። ብዙዎቻችሁ ይሄን እያደረጋችሁ ስለሆነ በእጅጉ ነው የማመሰግነው። ከተለያዩ አካባቢዎች በርካታ ሀሳብ አስተያየቶችን፣ ጥቆማዎችን ልካችሁልኛል። ህወሓትን በተመለከቱ የሚቀርቡ ጉዳዮችና ወቅታዊ ያለውን የትግል ሁኔታ በተመለከተ ከተለያዩ አካባቢዎች ጥቆማና መረጃዎች ልካችሁልኛል። ተመልክቻቸዋለሁ፣ አመሰግናለሁ። በተደጋጋሚ እንግዲህ በዚህ ጉዳይ ላይ ብዙ ጊዜ አስተያየትም ፕሮግራምም መረጃዎችን እየተሰጡ ስለሆነ ከዚህ አንጻር እንግዲህ በዚህ ጉዳይ ላይ አሁን የምለው የለኝም። ወደ ምርጫ መረጃዎችን የተመለከቱ መረጃዎችን ላስቀድምና ያስኳቸውን መረጃዎች አስከትላለሁ። ምርጫን በተመለከተ በአንዳንድ አካባቢዎች ምርጫ ተጠናቋል የሚሉ መረጃዎች ናቸው እየወጡ ያሉት። ይሄን እንዴት ይሆናል የሚል የብዙ አድማጭ ተመልካቾች ጥያቄ ሊሆን ይችላል። ከየአካባቢው የሚመጡ መረጃዎች ግን ይህንን ነው የሚያሳዩት። አሁን ምርጫ ተደርጎ ምርጫ ኮረጆች የመራጮች ካርድ ገብቶ ታሽገው ተቀምጠዋል። ግንቦት 24ን እየተጠባበቁ ነው የሚገኙት። እነዚህ የምርጫ ኮረጆች በወታደራዊ ተቋማት በሚሊሻና እንዲሁም ደግሞ በማቆያ ቦታ ውስጥ ይገኛሉ ብለዋል። ዛሬ ከፍኖተ ሰላምና አካባቢው በጃቢ ጠናን ወረዳ አካባቢ ከደረሱ መረጃዎች መካከል በአካባቢው 38 ቀበሌዎች አሉ። በ38 ቀበሌዎች ውስጥ ተንቀሳቅሶ ምርጫ ምዝገባ ማድረግ፣ ምርጫ ማስፈጸም አይቻልም። አብዛኞቹ አካባቢዎች ፋኖ የያዛቸው በመሆናቸው በዚህ ምክንያት የየአካባቢው ሚሊሻዎች፣ አስተዳዳሪዎች እንዲሁም ደግሞ የህዝብ ቁጥር ያላቸውን መረጃዎች በማውጣት በዚህ ልክ ካርድ እንዲወጣ ተደርጓል። ካርድ ከወጣ በኋላ በህዝቡ ስም ካርዱ መልሶ ወደ ምርጫ ኮረጆ ገብቷል። የምርጫ ኮረጆ አሁን በሚሊሻ እጅ ይገኛል። ጊዜው ሲደርስ ወደ ምርጫ ጣቢያ ወስዶ ምርጫ ተደርጓል ለማለት ምርጫ በሰዓት ተከናውኗል የተባለው። እንግዲህ ይህንን የምትከታተሉ አድማጭ ተመልካቾቻችን የሲቪክ ተቋማት፣ የዲሞክራሲ፣ የሚዲያ እንዲሁም ደግሞ ከዚህ ጋር በተያያዘ የምርጫ ቦርድ ሰራተኞችም ካላችሁ ይህን ጉዳይ ልታረጋግጡ ትችላላችሁ። ከትክክለኛ ጥቆማና መረጃ ነው የመጣው። በአማራ ክልል ብዙ አካባቢዎች ባሉት የቀበሌና የንዑስ ወረዳ አካባቢዎች እንቅስቃሴ ማድረግ ባለመቻሉ የብልጽግና ፖለቲካዊ ወታደራዊ መዋቅር ምርጫ በዚህ መንገድ ነው ያለው። አሁን ግን ምርጫ ተጠናቋል የሚለውን ግንቦት 2 ላይ ስንጠብቅ ከ3 ሳምንት በኋላ ይደረጋል ለተባለው ምርጫ ይህንን በተመለከተ እንግዲህ በየአካባቢያችሁ ተጨማሪ መረጃዎችን ልታደርሱ ትችላላችሁ። ሌላ መረጃ እንደዚሁ ሰሞኑን እንግዲህ ከሙስና ጋር በተያያዘ በነገራችን ላይ ሀገሪቱ ካለችበት አጠቃላይ ሁኔታ አንጻር ብዙ ሰዎች ትኩረት አልሰጡትም። ብዙ ሰዎችም በእርግጥ መነጋገሪያ አድርገውታል። 98 ቢሊዮን የኢትዮጵያ ገንዘብ ጠፍቷል የሚለው ሪፖርተር ዘገባ በኋላ ብዙ ጉዳዮች እየመጡ ነው። ከብልጽግናን በማወደስ ብልጽግና ገጽታ ግንባታ ላይ የሚታወቁ ባለሀብቶች እንዲሁም ደግሞ ከዚህ ጋር በተያያዘ በአቋራጭ በድለላም እንዲሁም ደግሞ በጨረታና በስርዓት ውስጥ ገንዘብ እያገኙ ያሉ ሰዎች አሁን ራሳቸው ማጋለጥ ጀምረዋል። ከነዚህ መካከል በረከት ገበሬዋ ተብላ የምትጠራው ፌዴራል ፖሊስ የማደኛ አውጥቶባታል። ይህንን በተመለከተ በማህበራዊ ሚዲያዎች ላይ ምላሽ እየሰጠች ነው የምትገኘው። በረከት ገበሬዋ ተብላ የምትታወቀው ባለሀብት እንዲሁም ደግሞ ነጋዴ ነኝ የምትለው ምላሽ ሰጥታለች። በዚህም ያጋለጠችው ጉዳይ አለ። እንደሷ ምላሽ ከሆነ በአቃቢ ህግ ፍትህ ሚኒስቴር፣ በፌዴራል ፖሊስ፣ በአርቲፊሻል ኢንቴሊጀንስ ጨምሮ በተለያዩ ተቋማት ከፍተኛ የዝርፊያ ቡድን አለ። ለማንም የማይመለስ ህግን ከለላ አድርጎ የፈለገውን የሚያደርግ ከፍተኛ የሆነ የዝርፊያ ቡድን እንዳለ ነው የተናገረችው። ነዳጅ በተመለከተ 8 ሚሊዮን ብርን ያላባከንኩ የሚለውን የራሷን ምላሽ ሰጥታለች። አሁን ግን እቺ ባለሀብት እንዳጋለጠችው ከሆነ በአቃቢ ህግ፣ በፌዴራል ፖሊስ እንዲሁም ደግሞ በደህንነት መስሪያ ቤቱ በኩል ከፍተኛ የተደራጀ ቡድን አለ። የመንግስትን ህግና ስርዓት እንደ ከለላ እየተጠቀመ ብላለች። ይሄ 98 ቢሊዮን ብር የባከነበት መንገድ እንግዲህ ያው ሲጣሉ ይወጣል እንደሚባለው ቀድሞ እንግዲህ በነበራቸው ስምምነት መሰረት ያው ባለመፈጸማቸው አሁን ባለሀብቶች የመንግስት ባለስልጣናትንና የመንግስት ተቋማትን መልሰው እየወነጀሉ ነው የሚገኘው። ከእናንተ በላይ ማፊያ ማን አለ እያሉ ይገኛሉ። ይሄ እንግዲህ ምርመራ ሊደረግበት የሚገባ ጉዳይ ነው። በእርግጥ እንግዲህ እነዚህ ተቋማት ላይ ከሆነ ጉዳዩ ያለው ማን ምርመራ ያደርጋል የሚለው የብዙ ጥያቄ ይሆናል። ለማንኛውም በአቃቢ ህግ፣ በፍትህ ሚኒስቴር ማለት ነው እንዲሁም ደግሞ በፌዴራል ፖሊስ ምርመራ ያደርጋል። አቃቢ ህግ ደግሞ እንደዚሁ ክሶችን ያዘጋጃል። ግን ሁለቱም ተቋማት ውስጥ ራሱን በመንግስት ከለላ ውስጥ ያደረገ ማንም የማይነካው ከፍተኛ የዝርፊያ ቡድን አለ ነው የምትለው። እንግዲህ 98 ቢሊዮን ብር ውስጥ ምን ያክሉ በዚህ መስመር አልፎ ይሆን የሚለው እንግዲህ ወደፊት ጊዜ ሲመጣ የምናየው ይሆናል። ወደ አዲስ አበባ ዙሪያ እንደዚህ ተጨማሪ መረጃ ላድርስ። በአዲስ አበባ ዙሪያ በሱሉልታ ወጣቶች እየታፈሱ እንደሆነ የሚገልጹ መረጃዎች ወጥተዋል።
ሱሉልታ በተለይ ሚዛን ተብሎ በሚጠራው አካባቢ የአማራ ወጣቶች በጅምላ እየታፈሱ ነው። ከባለፈው ቅዳሜ ጀምሮ በርካታ ወጣቶች እየታፈሱ ወደ የአካባቢው ፖሊስ ጣቢያዎች እየተወሰዱ መሆናቸውን የዓይን እማኞች ተናግረዋል። ሚዛን ተብሎ የሚጠራው አካባቢ ሱሉልታ ከተማ በርካታ ወጣቶች ታፍሰው ተወስደዋል። ለምን እንደተወሰዱ በምን ምክንያት እንደተያዙ የታወቀ ነገር የለም ነው እየተባለው። ወደ ሌሎች መረጃዎች ስንሄድ ወደ ራያ ቀጠና የሚወስደን መረጃ ነው የሚያስከትለው። በራያ ቀጠና በትላንትናው ዕለት እንግዲህ መነጋገሪያ ከነበሩ መረጃዎች መካከል በራያ አላማጣ ከተማ የሚገኘው ኪዳነ ምሕረት ቤተክርስቲያን የጉባኤ ተማሪዎች ላይ በህወሓት ታጣቂዎች ተፈጸመውን ግፍ በተመለከተ ነበር። ከዚህ ጋር በተያያዘ ዛሬ ጉባኤ ትምህርት ቤቱና የቅኔ ትምህርት ቤቱ ሙሉ በሙሉ መዘጋቱን መረጃዎች ገልጸዋል። በህወሓት ታጣቂዎች ታፍሰው ከተወሰዱት 50 የአብነት ተማሪዎች ባሻገር 80 የሚሆኑ የጉባኤ ቤት ተማሪዎች እንደዚሁ ተበትነዋል። ስልኮቻቸው፣ ቁሳቁሶቻቸው ተዘርፈዋል። እንዲሁም ደግሞ የመጠለያና መማሪያ ጎጆቻቸው ሙሉ በሙሉ በእሳት እንዲወድሙ ተደርገዋል። በፌስቡክ ገጽ ገብታችሁ ትመለከቱ ትችላላችሁ። የፌስቡክ ገጽ ላይ እናቶች ዋይ የሚሉበትና ዋይታና የሲቃ ድምጽ የሚያሰሙበት ቃጠሎ ነው በቤተክርስቲያኑ ዙሪያ በሚገኙ የአብነት ተማሪ ጎጆዎች ላይ ተደረገው። ይህንን ተከትሎ ከ130 በላይ የአብነት ተማሪዎች ተበትነዋል። ጉባኤ ትምህርት ቤቱና ቅኔ ቤቱ ሙሉ በሙሉ መዘጋቱን ነው የአካባቢው የዓይን እማኞች የገለጹት። ከዚህ ጋር በተያያዘ በዚሁ ቀጠና ስምሪት ላይ የሚገኘው አርሚ 24 ተብሎ የሚጠራው የህወሓት ታጣቂ ኃይል እስከ ወልዲያ ድረስ አልውሃ ድረስ ያዙት የሚል ትዕዛዝ ተሰጥቶናል በሚል እንቅስቃሴ እያደረገ ነው የሚገኘው። የህወሓት ታጣቂ አልውሃ ወይም ደግሞ ከወልዲያ አቅራቢያ እስከሚገኘው ወንዝ ድረስ ያዙ ተብለናል በሚል ከበላይ አካል ትዕዛዝ ሰጥቶናል በሚል የአርሚ 24 አባላት እየተንቀሳቀሱ ነው የሚገኙት። በዚህ እንደ መረጃ ምንጮቹ ከሆነ ዱአሩ ቁንቁራ ተብሎ በሚጠራ ቦታ በነበረ ስብሰባ ላይ የህወሓት ታጣቂዎች ይህንን በግልጽ ሲያንጸባርቁ መስማታቸውን የመረጃ ምንጮች ገልጸዋል። በሌላ መረጃ ሁለቱ የኢትዮጵያ አየር መንገድ አውሮፕላኖች ወደ መቀሌና ወደ ሽሬ ያደረጉትን በረራ ሳያርፉ እንዲመለሱ የተደረገው ህወሓት አሁን እየተዘጋጀበት ካለው ጦርነት ጋር የተያያዘ እንደሆነ የሚገልጹ መረጃዎች ወጥተዋል። ህወሓት የጂፒኤስ መሳሪያዎችን ጃም የማድረግ ወይም ደግሞ የሚጠልፉ መሳሪያዎችን በመትከሉ ምክንያት የኢትዮጵያ አየር መንገድ የሲቪል አውሮፕላኖች ወደ ሽሬና ወደ መቀሌ ያደረጓቸው በረራዎችን አየር ላይ ሳያርፉ አየር ላይ እንዲመለሱ ተደርጓል የሚሉ መረጃዎች ያው ትላንትና መውጣታቸው ይታወቃል። ከዚህ ጋር በተያያዘ መቀሌና ሽሬ ከአዲስ አበባ የተነሱ አውሮፕላኖች ሳያርፉ ወደ አዲስ አበባ መመለሳቸው ይታወቃል። በጉዳዩ ላይ ዘግይተው የወጡ መረጃዎች ህወሓት በትግራይ ለጸረ ድሮን መቆጣጠሪያ በሚል ከግብፅና ከሌሎች ሀገራት ባስመጣቸው የጂፒኤስ የመጥለፊያ መሳሪያዎች አማካኝነት በችግር ገጥሞት እንደሆነ ነው በረራው የሚገልጸው። ይሄ እየተባለ ባለበት ሰዓት በኢትዮጵያ ውስጥ እና በኢትዮጵያ በአየር መንገድ ባለስልጣናትና በሌላ አካል ይሄ ጉዳይ አልተረጋገጠም፣ ለማረጋገጥም እንደዚሁ አልተቻለም። ያም ሆኖ ይሄ ጉዳይ እና ይሄ መረጃ በተሰራጨበት ሰዓት ግን የኢትዮጵያ አየር ኃይል ተዋጊ ጀቶች በመቀሌና በአካባቢው በተለያየ ጊዜ እንደዚሁ ስምሪትና ግዳጅ አሰሳና ቅኝት ተልእኮዎችን መፈጸማቸው ይታወቃል። እንግዲህ ጂፒኤሶቹ ወይም ደግሞ የበረራ ጠለፋና እንዲሁም ደግሞ የእንቅስቃሴ ማስቀየሻ መሳሪያዎች ካሉ ይሄኛው ለምን አልተደናቀፈም የሚለው አብሮ ሊነሳ የሚገባ ነው። ለማንኛውም ከዚህ ጋር የተያያዙ ጉዳዮች ናቸው እየወጡ ያሉት። ሌላው ሽሬ ከተማ በግልና በመኖሪያ ቤቶች በተቋማት በጀሪካንና በበርሜል ነዳጅ እየተከማቸ እንደሆነ የዓይን እማኞች ገልጸዋል። ነዳጅ እየተከማቸ ያለው ለወታደራዊ ሎጂስቲክስ ሲሆን በአንድ ቦታ ነዳጅን ማከማቸት ለአደጋ ያጋልጣል ወይም ደግሞ ለጥቃት ያጋልጣል በሚል ነዳጅ በግለሰብ እና በድርጅቶች እየተሞላ በበርሜልና በጀሪካን እየተከማቸ እንደሆነ ሽሬ አካባቢ ዛሬ የወጡ መረጃዎች ያሳያሉ። ሌላው ሌተናል ጀነራል ታደሰ ወረደ አሁንም መግለጫና ማስጠንቀቂያ እየሰጡ ነው የሚገኙት። ጀነራል ታደሰ ያው ይሄን መግለጫ ሰጡ። ያው እንግዲህ ብዙዎቹ ፈገግ ሊያስብል ይችላል። ያስተላለፉት ማስጠንቀቂያ የበለጠ አስቂኝ የሚያደርገው ሌተናል ጀነራል ታደሰ ወረደ ቢሮአቸውን ተነጥቀው ያሉበት ሁኔታ በማይታወቅበትና የቁም እስረኛ በሆኑበት ሁኔታ የጊዜያዊ አስተዳደሩ የካቢኔ አባላት እና ስራ አስፈጻሚዎች በሌላ ህገወጥ የነደብረጽዮን ቡድን ስብሰባ፣ ውሳኔ ወይም ደግሞ ሹመትና ተሳትፎ ያደረጉ ካሉ ከኃላፊነታቸው ይነሳሉ፣ እርምጃም ይወሰድባቸዋል የሚል ዛቻ መስጠታቸው ነው። ጀነራል ታደሰ ወረደ እንግዲህ ካቢኔው ፈርሶ ክልሉን አስተዳደር ነደብረጽዮን ከወሰዱት በኋላ ከነደብረጽዮን ጋር የሚሰበሰቡ የጊዜያዊ አስተዳደሩ ባለስልጣናት ካሉ ውሳኔ የሚወስኑ ካሉ በዚህ ውስጥ የሚገኙ ካሉ እርምጃ ወስዳለሁ እያሉ ነው የሚገኙት። እንግዲህ እየተናገሩ ባሉበት ሰዓት የትግራይ ክልል ጊዜያዊ አስተዳደር ምክትል አማኑኤል አሰፋን ጨምሮ በደነ ደብረጽዮን ካቢኔ ውስጥ ከፍተኛ ኃላፊነት ከተሰጣቸውና ከተካተቱ ሰዎች ውስጥ ይገኛሉ። አሁን ጀነራል ታደሰ ወረደ ነው እርምጃ የሚወስደው ወይስ ደግሞ ደብረጽዮን ናቸው የሚለው ነው እንግዲህ ጉዳዩን መነጋገሪያ እያደረገው። ከዚህ ጋር በተያያዘ እንደዚሁ በህወሓት በኩልም ህወሓትም በነ ታደሰ ወረደ ቡድን የሚንቀሳቀሱ እንዲሁም ደግሞ ባለፈው በአክሱም ስብሰባ ላይ በማዕከላዊ ኮሚቴ ስብሰባ ላይ ያልተገኙ የማዕከላዊ ኮሚቴ አባላት ካሉ እና ሌሎች ወታደራዊ አመራሮች ላይ እርምጃ እንደሚወስድ እየገለጸ ነው የሚገኘው። ወላዋይ ፈሪ እንዲሁም ደግሞ የጠላት አጀንዳ አስፈጻሚ ስለሆናችሁ ነው ያልተገኛችሁት በሚል እርምጃ እንዲወሰድባቸው እንደዚሁ እንደሚያደርግ ነው እየተገለጸ ያለው። ከዚህ ጋር በተያያዘ 9 አባላት ያሉት ወታደራዊ ቡድን ተቋቁሟል። 5 ጀነራሎችን ጨምሮ የክልሉ ፖሊስ አዛዥ እንደዚሁ ክትትል እንዲደረግባቸው ትዕዛዝ መሰጠቱ ይታወቃል። ሌላው የስምረት ፓርቲ ደግሞ ህወሓት ላይ አዲስ ክስና ውንጀላ ይፋ አድርጓል። የስምረት ፓርቲ እንዳወጣው መግለጫና እንዳጋለጠው መረጃ ከሆነ የአገው ታጣቂዎች የሚባሉ በትግራይ ውስጥ የሚገኙ ታጣቂዎች በየወሩ ከትግራይ መንግስት ሰራተኞች የተቀነሰ 3500 ብር ደሞዝ ይከፈላቸዋል ነው ያለው። በሰቆጣ አካባቢ የአገው ዲሞክራሲያዊ ንቅናቄ የሚንቀሳቀሰው ታጣቂ ቡድን በትግራይ ደሞዝ ተተክሎላቸዋል አባላቱ ነው እያለ ያለው። ያው እንግዲህ ህወሓት እነዚህ ደሞዝ የተከለው ለምን አስቧቸው ነው ምን ውለታ ይውሉልኛል ነው የሚለው ጉዳይ ግልጽ ቢሆንም ስምረት ፓርቲ ግን የክልሉ መንግስት ሰራተኞች ገንዘብ ለዚህ እየዋለ ነው ሲል ከሷል። በትግራይ ውስጥ በተለያዩ ታጣቂዎች ይገኛሉ። እንግዲህ ከነዚህ መካከል የአገው ታጣቂዎች ሳምረ ተብሎ በሚጠራው የተንቤን ቀጠና እንዲሁም ደግሞ የአፋር ታጣቂዎች ደግሞ በምስራቅ ትግራይ አካባቢ ይገኛሉ። በሱዳን በኩልና በቤንሻንጉል የቅማንት የጋምቤላ ታጣቂዎችንም የህወሓት ታጣቂዎች እየደገፉ በሱዳን በኩል እንዲደገፉ እያደረጉ ነው የሚገኙት። ከኤርትራ ጋር ያለው ጽምዶም እንደዚሁ ቀጥሏል። እንዲሁም ደግሞ ይፋ ባልሆነ መንገድ ከአንዳንድ የፋኖ መሪዎች ጋርም የህወሓት ሰዎች ያላቸው ግንኙነት ከላይ ካሉ ጥምረቶች መካከል አንደኛው ነው።
ይህንን በተመለከተ ወደፊት መረጃዎችን በስፋት የማመጣ ይሆናል። በዚህ ጉዳይ ላይ ከህወሓት ጋር የሚሰራው ስራ ካለና ከህወሓት ጋር የሚፈጸመው ጥምረት ካለ ለህዝብ ግልጽ መሆን ያለበትና ከአሁን በፊት ከህወሓት ጋር ያሉ የፖለቲካ ልዩነቶች እንዲሁም ደግሞ የመሬትና ተዛማጅ ይገባኛል ጉዳዮች በምን ሁኔታ ተቀምጠው ነው የሚለው ወደፊት እንግዲህ ራሳቸውን የፋኖ መሪዎች ጭምር በጉዳዩ ላይ ማብራሪያ እንዲሰጡ የሚያደርግ ይሆናል እንግዲህ ፈቃደኛ ከሆኑ። ሌላው መረጃ ደግሞ ወደ አዲስ አበባ የሚወስድ ነው። በአዲስ አበባ ዶክተር አብርሃም በላይ የህወሓት ወታደራዊ አዛዦችን የቀድሞዎቹን የፓርቲ ተወካዮችን ባለሀብቶችን ትናንትና መሰብሰቡ ይታወቃል። በዚህ ስብሰባ ላይ በድፍረት ባለሀብቶች አብይ አህመድ ጋር እንዲያገናኛቸውና አብይ አህመድ ከህወሓት ጋር ቁጭ ብሎ እንዲነጋገርና የህወሓትን የፓርቲ ህጋዊነት እንዲመልስ ጥያቄ አቅርበዋል። ይህንን እንግዲህ በተመለከተ በሚዲያዎች ይሄኛው ብዙ አልተላለፈም ነው ያሉት የመረጃ ምንጮች። ወደ ሌሎች መረጃዎች ቀጥላለሁ። እንግዲህ ከፍተኛ ወታደራዊ ውጥረት ወዳለበት ምዕራብ ኢትዮጵያ አካባቢ ነው የሚሄደው። ወደ ምዕራብ ኢትዮጵያ ሲሄድ በአሶሳ ቀጠና ለቤንሻንጉል ታጣቂዎች ከሱዳን ወታደራዊ ድጋፍ መደረጉን የሚገልጹ መረጃዎች ወጥተዋል። በቤንሻንጉል ለሚንቀሳቀሱ ታጣቂዎች ከተደረጉላቸው ድጋፎች መካከል ወታደራዊ ፓትሮል ተሽከርካሪዎችን ጨምሮ በፓትሮል ላይ የሚጠመዱ የቡድንና የነፍስ ወከፍ መሳሪያዎች ድሽቃና ሞርተር ጨምሮ ድጋፍ እንደተደረገላቸው የሚገልጹ መረጃዎች አሉ። ታጣቂዎቹ ሸርቆሌ፣ ኩርሙክ፣ አልመደህ ተብሎ በሚጠሩ አካባቢዎች የቡድን መሳሪያዎችን ይዘው እየተንቀሳቀሱ ይገኛሉ። ለወታደራዊ ዝግጅትም እንደዚሁ እንቅስቃሴ እያደረጉ እንደሆነ የሚገልጹ መረጃዎች ወጥተዋል። ከሱዳን ብርጌድ 16 ጋር እንደዚሁ በዚህ ቀጠና ቅንጅት ስለመፍጠራቸው ከአልቡርሃን ጦር ጋር የወጡ መረጃዎች እያሳያሉ። በዚህ ቀጠና እንግዲህ ሸርቆሌ ላይ በተደረገ ውጊያ የሸርቆሌ ወረዳ አንድ ሚሊሻ ሲሞት 4 ሚሊሻዎች ከባድ እና ቀላል ቁስለኛ ሆነዋል። ከቤንሻንጉል ታጣቂዎች ጋር በተደረገ ውጊያ ነው። የሸርቆሌ ወረዳ አንድ የፖሊስ አባልም እንደዚሁ ወደ ታጣቂዎቹ ስለመቀላቀሉ መረጃ ምንጮች ገልጸዋል። በአካባቢ የሚንቀሳቀሱትን የቤንሻንጉል ታጣቂዎችን የሚመራው አደም ሱሌማን ለተቀላቀለው ፖሊስ አቀባበል አድርጓል ያሉት አይን እማኞች አደም ሱሌማን የቀድሞ የአጋዚ ኮማንዶ አባል በኋላ በቤንሻንጉል የኡራ ወረዳ የሰላምና ደህንነት ኃላፊ የነበረ ሲሆን አሁን ከህወሓት ከቀድሞ ወታደራዊ አዛዦች ጋር በመሆን ከሱዳን ድጋፍ እያገኘ ታጣቂዎችን እያደራጀ የሚገኝና እየመራ የሚገኝ የቀድሞ የአጋዚ ኮማንዶ አባል ነው። ሌላው በትልልቅ ኮንቮዮች የተጫኑ ቴክኒካል የሚባሉ ወታደራዊ ተሽከርካሪዎች ወደ አርኤስኤፍ ከአሶሳ እየተጓጓዙ መሆናቸውን የዓይን እማኞች ገልጸዋል። እነዚህ ወደ ዳቡስ ወታደራዊ ካምፕ እየተጓጓዙ ያሉ ወታደራዊ ቴክኒካል ተሽከርካሪዎች ከአሶሳ ወደ ዳቡስ ትላንትናና ዛሬ መጓጓዛቸውንና ለአርኤስኤፍ ወታደራዊ ማሰልጠኛና ለአርኤስኤፍ ታጣቂዎች ሊሰጡ መሆናቸውን መረጃዎች ጠቁመዋል። ሌላው ዳቡስ ወታደራዊ ካምፕ ተብሎ የሚጠራው አካባቢ በርካታ ሞተር ብስክሌቶች እየተገጣጠሙ እንደሆነ የሚገልጹ መረጃዎች ወጥተዋል። ካምፑ የሞተር ብስክሌት ማምረቻ ፋብሪካ ይመስላል ይላሉ የዓይን እማኞች። ይህንን የሚሉት አዳዲስ የሞተር ብስክሌቶች በዚህ የሚገጣጠሙት ለአርኤስኤፍ ወታደራዊ አገልግሎት እንዲውሉና ወደ ሱዳን ሊሰራጩ እንደሆነ ታውቋል። በሱዳን ሜዳማ ቦታዎች ላይ አርኤስኤፍ እና የሱዳን ፒፕል ሊብሬሽን ሙቭመንት ኖርዝ ተብሎ የሚጠሩት ታጣቂ ቡድኖች በሞተር ብስክሌቶቹ አማካኝነት ዘመቻዎችን ለማድረግ በሞተር ላይ የሚጠመዱ መሳሪያዎችን በመደገን ለፈጣን ውጊያ እንዲያገለግሉ ነው ሞተር ብስክሌቶቹ በኢትዮጵያ ውስጥ በአርኤስኤፍ ካምፕ ዳቡስ እየተገጣጠሙ ያሉት። ሞተር ብስክሌቶቹ በሰው የሚተኮሱ በትከሻ የሚያዙ መሳሪያዎችን ለመተኮስ እንዲያመቹ ተደርገው እየተገጣጠሙ እንደሆነ የመረጃ ምንጮች ገልጸዋል። ከዚህ ጋር በተያያዘ በዚሁ ቀጠና ደግሞ አሶሳ ከተማ የአልቡርሃን ጦር የድሮን ጥቃት ለመፈጸም ለይቷቸዋል ወይም ደግሞ ኢላማ አድርጓቸዋል የተባሉ ቦታዎችን በተመለከተ የደረሱ መረጃዎች አሉ። ከነዚህ መካከል የክልሉ ፖሊስ ኮሚሽን እንዲሁም ደግሞ በአሶሳ ከተማ የሚገኘው ባምቡ ፓራዳይዝ ተብሎ የሚጠራው ሆቴል ላይ ያነጣጠሩ የድሮን ጥቃቶች ሊፈጸሙ ይችላሉ፣ ይሄ መረጃው ደርሶናል ሲሉ የአካባቢ ወታደራዊ አዛዦች ይህንን መረጃ እንደሰሙ የመረጃ ምንጮች ገልጸዋል። ፓራዳይዙ ዋና ዋና የወታደራዊና የፖለቲካ ባለስልጣናት የሚያዘወትሩት ቦታ በመሆኑ እንዲሁም ደግሞ ፖሊስ ኮሚሽኑ ደግሞ የፖሊስ ኮሚሽን ከመሆኑ አንጻር በአልቡርሃን የድሮኖች ጥቃት ሊፈጸምበት ይችላል የሚል መረጃ መውጣቱ ተገልጿል። ወደ ሌሎች መረጃዎች ይቀጥላሉ። ወደ ሌሎች መረጃዎች ሲሄድ ወደ አምባሰል ቀጠና የሚወስድ መረጃ ነው የማስከትለው። ለወትሮ እንግዲህ ብዙ ጊዜ ውጊያ ከማይጠፋባቸው አካባቢዎች አንዱ የአምባሰል ተራራ ነው። ከውጫሌ እስከ መርሳ ባሉት የሀብሩ የአምባሰል እና አካባቢዎች በተደጋጋሚ ውጊያዎች ይደረጋሉ። በትናንትናው ዕለት በአምባሰል ተራሮች አበት፣ አጓት፣ ጎርባ ተብሎ የሚጠሩት አካባቢዎች ድረስ ከፍተኛ ውጊያ ሲደረግ መዋሉን የሚገልጹ መረጃዎች አሉ። ዛሬም ለሁለተኛ ቀን በዚህ የእግረኛ ዘመቻ እንደቀጠለ ነው። በሌላ ግንባር ከመርሳ ቦሆሮ ወደ አንጓ ተብሎ ወደሚጠራው አካባቢ እንደዚሁ የግንባር ዘመቻዎች ዛሬ እየተደረጉ ነው የሚገኙት። ጭስ አባሊማ አካባቢ ሊሞ ተብሎ በሚጠራ ቦታ በሌሊት ከተንቀሳቀሰ ሚሊሻ አድማ ብተና ፖሊስና መከላከያ ጋር እንደዚሁ ብርቱ ውጊያ መደረጉን መረጃ ምንጮች ገልጸዋል። በዚህ በመርሳ ዙሪያ በተደረጉ ውጊያዎች በሚሊሻዎች ላይ እንደዚህ ጉዳት ደርሷል። በትላንትናው ዕለት በሚሊሻ ካምፖች ላይ በተፈጸሙ የቦምብ ፍንዳታዎች ቁጥራቸው ያልታወቀ የሚሊሻ አባላት ሙትና ቁስለኛ መሆናቸውን የወጡ መረጃዎች እያሳያሉ። በሚሊሻ አባላቱ በተሰባሰቡባቸው ላይ የፋኖ አባላት ባደረሱ የቦምብ ፍንዳታ በትንሹ 10 የሚሊሻ አባላት ስለመሞታቸው የሚገልጹ መረጃዎች ናቸው በፋኖ በኩል የወጡት። በሌላ በኩል በአምባሰል ወደ ዳቃና ድብል ተብሎ በሚጠሩ ቦታዎች በተደረጉ ውጊያዎች ድል መቀዳጀቱን የአካባቢ ፋኖ ገልጿል። ፋኖ ሞርተር እና ብሬኖችን ጨምሮ አንድ ተሽከርካሪ እና ሬሽን ስለመማረኩ እና በእጁ ስለማስገባቱ በዚህ ዘመቻ አንድ ሬጅመንት ሻለቃ ኃይል ሙሉ በሙሉ ከባድ ኪሳራ ደርሶበታል ወይም ደግሞ ሬጅመንቱ ጉዳት አስተናግዷል ነው ያለው። እንግዲህ በዚህ ቀጠና በአምባሰልና በሀብሩ ቀጠናዎች በነበሩ ውጊያዎች ነው። ወደ ሌላው መረጃችን ሲሄድ ወደ ቡሬ ምዕራብ ጎጃም የሚወስደን መረጃ ማስከትለው በቡሬ ዙሪያ ቁጭ ተብሎ ወደሚጠራው አካባቢ በተለይ ፋስካል ተብሎ ወደሚጠራ አካባቢ በተሽከርካሪ እንቅስቃሴ ላይ የነበሩ ወታደሮች ላይ ፋኖ በፈጸመው ደፈጣ ጥቃት ወታደራዊ ኪሳራ ደርሷል። በጥቃቱ ቢያንስ 5 ወታደሮች ስለመሞታቸው ነው መረጃ ምንጮች የገለጹት። ሌሎች ደግሞ ቆስለዋል። በሌላ መረጃ ደግሞ ወደ ምንጃር የሚወስደን መረጃ ሳስከትል በምንጃር ወረዳ የባጃጅ እንቅስቃሴ መታገዱን የመረጃ ምንጮች ገልጸዋል። በምንጃር ወረዳ አረርቲ ከተማ ሚያዝያ 29 2018 ጀምሮ አንድ የትራፊክ ፖሊስ መንገድ ላይ መገደሉን ተከትሎ በከተማዋ የባጃጅ እንቅስቃሴ እንዲቆም ተደርገዋል ያሉት የመረጃ ምንጮቹ የትራፊክ ፖሊሱ የተገደለው
እንቆለኛ በር ተብሎ በሚጠራው አረርቲ ከተማ ውስጥ ሲሆን መንገድ ትራንስፖርት ሰራተኛም ቆስሏል። ባጃጅ ላይ በመሆን ፋኖዎች የፈጸሙ ጥቃት ነው በሚል ባጃጅ እንቅስቃሴ ሙሉ በሙሉ እንዲቆም መደረጉን የአካባቢው የዓይን እማኞች ይህንን ገልጸዋል። ከዚህ ጋር በተያያዘ እንግዲህ በተለያዩ አካባቢዎች እንደዚሁ የሚሊሻ በዓል አክብሩ በሚል በአማራ ክልል በተለያዩ አካባቢዎች ለሚሊሻ ገንዘብ እንዲዋጣ እንዲሁም ደግሞ ሰዎች ለብልጽግና ምርጫ ቅስቀሳ ሰልፍ እንዲወጡ ከፍተኛ ማስገደድ እየተደረገ መሆኑን የሚገልጹ መረጃዎች ወጥተዋል። የሚሊሻ በዓል አክብሩ በሚል ባለሀብቶች ደግሞ ገንዘብ እንዲያዋጡ እንደዚሁ ከፍተኛ ጫና ውስጥ መግባታቸውን በተናጠል ለሚሊሻ 30ኛ ዓመት ምስረታ በዓል በሚል እስከ 100 ሺህ ብር ድረስ የአካባቢው እንደዚሁ ነዋሪዎች እየተጠየቁ ነው። ይህንን መክፈል አንችልም ያሉ ደግሞ የፋኖ ደጋፊ ናችሁ በሚል ከፍተኛ ጫና ውስጥ መግባታቸውን የሚገልጹ መረጃዎች እንደዚሁ ወጥተዋል። ለዛት ከተለያዩ አካባቢዎች ማሰባሰብ ያስኳቸው መረጃዎች እነዚህ ነው የሚመስሉት። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ መልካም ጊዜ ሁላችሁ።